አንተ ረፍ ነይ ነይ ያና ረፍ እንደዚህ አምር ባንተ እንደዚህ ነገር ያምር። እንኳን ደስ አለ የኛ ወደ ቤተሰቦችን ታመሰግንልን በቅድሚያ ያፈልጋሉኝ። እዚህ የሆነ በጣም በመቅስፈት ያስደነገጠኝና የሆነ ምገባበት ያስጠፋኝ ነገር የለም አስለቅሶኛልም እና በመጀመሪያ ለዚህ ላደረሰኝ ለልዑል እግዚአብሔር በጣም ክብር ምስጋና ይግባው ለአምላካችን። ለእናንተ ማለት ስከፋ ተከፋህ፣ ሳለቅስ ለምን ታለቅሳለህ እያላችሁን በይን እየጠረጋችሁ ስደሰት ደግሞ የደስታ የተካፋይ ሆናችሁ አጠገቤ ላይ ተገኝታችሁ እያንዳንዱ ነገሬን ማለት ይሄ ነገር ሳበላሽ ይሄ ነገርን አስተካክል፣ ይሄን ነገር ሳስተካክል በዚህ ቀጥል ያላችሁኝ ላላችሁ ሁላችሁም ጓደኞቼ ከልብ ከልብ አመሰግናለሁ። ክበሩልኝ ሁላችሁንም ማለት ሰላም ሰላም፣ ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ እያልኩ ዛሬም ብቅ ብዬላችኋለሁ። ዛሬ ደግሞ በአዲስ ነገር ነው ከች ያልኩላችሁ ማለት ነው። ዛሬ ደግሞ እዩ ቤት ነው የመጣሁት ማለት ነው። እንደ እዩ ይሄ ልጅ በጣም ይመቸኛል። እውነት ስነግራችሁ በጣም ለህይወት ወይም ደግሞ ለማደግ ለመቀየር በጣም የሚጥሩ ልጅ ነው እና እግዚአብሔር ከዚህ በላይ አሁን 100 ሺህ ነው እና ያከበሩለት ያሉ እግዚአብሔር አሁን ደግሞ እኔ እንጃ በአንድ ወር በሁለት ወር በሶስት ወር ውስጥ 200 ሺህ ገብተው እንድናይ ፈጣሪ ይርዳ ነው የምላችሁ። እውነት ስነግራችሁ በጣም ምስኪን ልጅ ነው። ሲቀጥል ደግሞ እኔ እንጃ ለብሩኬና ለሀይሚ አንደኛ ምክንያቱ የማገናኘት ምክንያቱ እሱ ነበረ እና ልብ ካላችሁ ማለት ነው ሀይሚ የእሱ ኢንተርቪው ላይ ነው ብሩኬን እንደምትፈልገው በዚህ ሰዓት ማንን ማግኘት ነው የምትፈልጊ ተብላ ስትጠየቅ ብሩኬ ነው አለችው እና በቃ ለድል ፍላጎታን ወይም ምኞታን እዛ ላይ ስለተናገረች ነው እኛም ብለን ጮን ብሩኬና ሀይሚ እንዲገናኙ አደረገ። አንደኛ ምክንያቱ እዩ ነውና የኔ አባት እሱ ብቻ እነሱ ሀይሚና ብሩኬ ብቻ አይደለም። በነገራችን ላይ ብዙ ሰው ኢንተርቪው አድርጓል። ብዙ ሰው ከሚባለው በላይ ማለት ነው። የእውነት ሲነግራችሁ በጣም 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 የሚለፋ ልጅ፣ በጣም መቀየር የሚፈልግ ልጅ፣ በጣም መለወጥ የሚፈልግ ልጅ ነውና ፈጣሪ ከሱ ጋር ይሁን። አሁንም ከፍ ያድርገው ነው የምለው እኔ ማርያምን ነው የምላችሁ። ባለፈው 200 ሺህ ገብቶ ሲያዩ በጣም ነው የተደሰትኩት ከምነግራችሁ በላይና አረው ነው ብቻ ቃል ያጥረኛል እውነት እና ለብዙ ሰው ባለውለታው ነው ይሄ ልጅ። አንዳንድ ደግሞ እውነት ሰው ሁሌ አይደሰትም አይደለም። አንድ ቀን ማለት ነው ምን እንደሆነ ባላቅም በጣም ተጨንቆ ልቤ ይመታል ምናምን ብሎ ግዴታማ ገዳም መሄድ አለብኝ ያለው ቀን የሆነ ቀን በጣም ነው አለቀስኩት። የእውነት ስነግራችሁ ማለት ነው። በነገራችን ላይ እዚህ ምድር ላይ ፈተናም ክፉም መሳቅም መጫወትም እንዳለ ሆኖ ግን ብዙ ጊዜ ይከፋል፣ ብዙ ጊዜ ያዝናል። ይሄ ልጅ ለምን እንደሆነ ባላቅም የእውነት ስነግራችሁ ግን ደግሞ እግዚአብሔር ይመስገን ሁሉ ነገሩ ቶሎ ነው የሚያልፈው። በዚህ ነገር በጣም ደስ ብሎኛል እና ሰው ወድቆ እኔ ወድቃለሁ በዚህ እቀራለሁ ሳይለው ሁሉም ነገር አጣጥሞ ነገ የሚያስብ ልጅ ነው እና እግዚአብሔር አሁንም ይርዳ ነው የምላችሁ። እንግዲህ ይሄ ሁሉ እዚህ ቪዲዮ ላይ የምታዩ ሁሉም ማለት ነው ዩቱበር ነው ሁሉ እኔ ጃሮ ነው። እኔ ቡታጅራዎች ላይ ያለው ጌታ ማለት እንደምታወቀው ማለት ነው ኡራጌ፣ በተለይ ኡራጌ ለስራ ታታሪነቱ ይለያል የሚለው አሁን ብቻ ሳይሆን ገጠር ያለው ጊዜ ወይም ደግሞ ኢትዮጵያ ያለው ጊዜ ነው ይሄ ነገር የምሰማውና እንጃ የምር እውነት ነው ማለት ፈልጋለሁ እና በጣም ከምነግራችሁ በላይ ይሄ ቃል እውነት ነውና እኔ እንጃ መለወጥ ለሁሉም ሰው ያስፈልጋል። በነገራችን ላይ ግን ታታሪነቱ፣ ጥረታችሁ፣ ሩጫችሁ፣ የነገ ማሰባችሁ ግን ይለያል። የምር ስነግራችሁ በጣም ነው የሚለየውና
እኔ እንጃ ደስ የምለው ደግሞ ልንገራችሁ ማርያምን በቃ አለ አይደለም አንዱ ስላደገ እኔ አድጋለሁ ብሎ ያኛውን አይነፍግም ማርያምን ሁሉም የተባበሩ መቀየር የሚፈልጉ ወጣቶች ናቸው እነዚህ ወጣቶች። እኔ እንጃ የእውነት እንደዚህ አብሮ እንደታዩ ዘላለም አለባችሁ አብሮ ታይቶ አብሮ አድጎ አብሮ ተቀይሮ እኔ እንጃ ፈጣሪ የልባችሁ መሻንጥናት ይፈጽምላችሁ ነው የምለው እኔ ማርያምን ማለት በቃ አለ አይደለም በጣም ግርም ይለኛል። ለምን ለምሳሌ ማለት ነው አንድ ሰው ሲያድግ የሚነፍገው ጓደኛ አለ። አንድ ሰው ሲቀየር እንዴ እኔ እኮ ከሱ በፊት ነው ጀመርኩት እሱ በለጠኝ እኮ እንደዚህ ነው ብሎ አይነፋፈጉ። ማርያምን ነው የምላችሁ እኔ በጣም ነው የሚለዩኝ። እኔ ቡታጅራዎች ጌታ በጣም ነው የሚያደንቃቸው። በነገራችን ላይ ግን አሮ ነው ብቻ በእውነት ቃል ያጥረኛል። ፈጣሪ አሁንም ከፍ 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 ያርጋቸው። በቃ አለ አይደለ እንደዚህ እንደታየ ሁሉ አሁንም የባሰ ከፍ እንዲሉ ፈጣሪ ከነሱ ጋር ይሁን ነው ምላችሁ። ውድ ቤተሰቦቼ ከነሱ ጋም ከኛ ጋም በተለይ አረብ ሀገር የምንገኘው ውድ እህቶቼ እኛም በሰላም በፍቅር በደስታ ወደ ሀገራችን ተመልሰን የእውነት እንደዚህ በቃ አለ አይደለ እኛም የህይወታችን ማለት ይሄን ዩቲዩብ ራሱ ቢሆን ሰርተን እንደዚህ ተደስተን የምንኖር ፈጣሪ ያደርገን ነው ምላችሁ። ሁላችንም ፈጣሪ ወደ ሀገራችን በሰላም ይመልሰን። ሁላችንም ከኛ ጋር ይቆይ ፈጣሪ ነው ምላችሁ። ወዳችኋለሁ። ሰብስክራይብ ላይክ ማድረግ እንዳትረሱ። ወዳችኋለሁ።